እኔ ምንም አይነት ወንጀል ውስጥ የለሁበትም። ልቀቁኝ! እነማን ናችሁ? ቆይ አንተ ማን ነው የምትስቀው? ኤልሹ ልቀቂኝ፣ ፀጉሬን እያሳመምሽኝ ነው። አልለቅሽም። ወንድሜ የት ነው? ኤልሹ ልቀቂኝ፣ ልቀቂኝ! ወይኔ የመዛሪ በእጅ ሰበብ ልትሆኝ። ኤልሹ ምን እያደረግሽ ነው? ኤልሹ ወንድሜ የት ነው ያለሽው? ኤልሹ ልቀቂኝ! እኔ ምንም የማውቀው ነገር የለም። ተይኝ በቃ። ኧረ አላውቅም። ኤልሹ ልቀቂኝ! ትሰሚኛለሽ? ዛሬ ዝም አትልሽም። ኤልሹ ልቀቂኝ! ምን እያደረግሽ ነው? አልለቅሽም። ወንድሜ የት ነው ያለው? ንገሪኝ። ኤልሹ ልቀቂኝ! አልለቅሽም። ወንድሜ እንዳለ ካልነገርሽኝ ዛሬ አልለቅሽም። ወይ ስታስቢ እንዳለኝ ወንድሜ ያቺ ምኖር ነው የሚመስልሽ? ኤልሹ ልቀቂኝ! አልለቅሽም። የምር አልለቅሽም ዛሬ። ኤልሹ ልቀቂኝ! አልለቅሽም። እረፊ ኤልሹ። እኔ ላንቺ አላንስም እሺ፣ ስለማከብርሽ እንጂ። ይገባኛል እኮ ስሜትሽ፣ ግን በቃ እኔ ምንም የማውቀው ነገር የለም። ተይኝ በቃ። በቃ መንገድ ላይ መጥተው ሰዎች አፍነው ወሰዱት። እና ታዲያ እንዴት አንቺን አላገቱሽም? ቆይ እስኪ ንገሪኝ፣ አብራችሁ ናችሁ እንዴት እሱን ብቻ ይዙታል? አላቅም ኤልሹ፣ አላቅም። ተይኝ በቃ። አንተን ብሎ አደኝ፣ አንተን ብሎ አፍቃሪ፣ ምንም ነገር መተው አትችል ይሆናል። በብዙ ነገር ልትበልጠኝ ትችላለህ። የምወዳትን ልጅ ግን መውሰድ አትችልም። አዲያ መጥፊያ ነው የሚሆነው ለእኔ ለአንተም አትሆን። አዶኒ ፊቱ ላይ ቆሞ እያስፈራራው ነው። እስካሁን ግን እሱ መሆኑን አላወቀም። ቤሉል ግን የሚያስጠላው ነገር እዚህ ጋር ሄለን ቃል እንድትገባ አደረገቻት ኑኑን። ኑኑ በጣም ተሳስታለች። ምክንያቱም ቤሉል ወደ ቤት መመለሱ የማይቀር ነው። ቤት ሲመለስ ግን ሌላ የሚያሳዝን ዜና ነው የሚሆንበት። በጣም አጥፍታለች ኑኑ። ምክንያቱም ቤት መምጣቱ የማይቀር ነው። ለሄለን ይሄን ቃል መግባት አልነበረባትም። በጣም አጥፍታለች። ምክንያቱም ይመጣል አይቀርም። እሷ ግን ቀድማ እኔ ከሱ ባጠገብ አልደርስም፣ እሱን አምጪው እንጂ ጭራሽ ምንም ከሱ ጋር ከሱ ጎን ምንም አልቀርብምም አልደርስምም ብላ ቃል ገባችላት ለሄለን። በጣም አጥፍታለች። ምክንያቱም ቤሉል ቤት ሲመጣ ለኑኑ ብሎ ስለሆነ ሁሉ ነገር ያደረገው። ኑኑ ደግሞ እንደዚህ ሆና ስትጠብቀው በጣም ያዝናል፣ በጣም ልቡ ይሰበራል። ግን አጥፍታለች። በቃ ኑኑ ይሄን ማድረግ አልነበረባትም፣ ተሳስታለች። ሄለን ደግሞ የምትፈልገው ነገር ይሄን ስለሆነ እሺ አመጣዋለሁ፣ ግን አንቺ ከልጄ ጎን ጭራሽ አትደርሽም፣ ምንም አጠገቡ አትደርሽም ስትላት እሺ ምንም ነገር አልደርስም፣ ይሄን ካላደረሽ ግን እስከነ ቤተሰቦች ጎዳና አውጥቼ ነው መጥልሽ ነው ያለቻት። በጣም ተሳስታለች። ማለት አልነበረባትም፣ ቃል መግባትም አልነበረባትም። እዚህ ላይ ትልቅ ስህተት ነው ኑኑ የሰራችው። እኔ ይሄ ነገሯ አላስደሰተኝም ኑኑ። ምክንያቱም ለእሷ ሲል ይሄን ሁሉ ዋጋ የከፈለውን ነገር ደግሞ ገደል ነው የከተተችበት መሆን አልነበረም። ሄለን ግን እንደምትፈልገው እየሆነላትና እየሄደላት ነው። በቃ በዚህ ቃል አስገብታታለች። ከአጠገቡ አትደርሽም ስትላት አዎ አልደርስም፣ በቃ ችግር የለውም እሱ ይምጣ ቤቱ ይግባ እንጂ እኔ ከሱ ጎን በጭራሽ አልደርስም ብላ ነው ቃል የገባችላት። በጣም ያሳዝናል፣ በጣም ያሳፍራል። አሁን ወደ ክፍልሽ ሂጂ፣ እሱ ይመጣል፣ ለማንም ሰው ግን ትንፍሽ እንዳትይ ብላ ቃል አስገብታታለች። ኑኑ ግን ተጨንቃ ስለነበር ወደ ክፍሏ ነው እየሮጠች ያመራችው። ክፍሏ ውስጥ ገብታ ግን በለቅሶ በሀዘን በጸጸት በብዙ ነገር እንትን እያለች ነው። ሄለን ግን ማን ነው ጠላቴ? አባቱን ገደሉ፣ እሱን ደግሞ እንደዚህ ያገት ማን ነው? ስራዬን እያቀለሉልኝ ነው ያልሽ የተደሰተች ነው። መቼም እዚህ ጋር ባገኘችው ሰው ተደስታለች።
እዚህ ጋር ጓደኛዋ መታ እንዴት ነው ደስታ ይነበብብሻል ምናምን ስትላት መሲ በሳቅ ሞተች። ኧረ የሆነውን ነገር ላሳይሽ፣ ቆይ በሩ ልቆልፍና ልንገርሽ ስትላት ተደናግጣ እዚህ ጋር እያየቻት ነበር። ምንድነው ነገር ቶሎ ስትላት በጣም ሰስፔንስ እያደረገቻት ነበረ። እየሳቀች ነበረ። አይ በቃ እነሱ ተገናኙ እኮ ምናምን ተገናኙ እያለች እየደጋገመች እየሳቀች ነበር። እነማን ናቸው? ምንድን ነው ንገሪኝ፣ ኧረ በእናትሽ ንገሪ ስትላት ወይኔ ወሬ ጥማት ምናምን እያለች እያሾፈችባት፣ አዎ የወሬ ጥማት አለብኝ ንገሪኝ እያለች እያፈጠጠቻት ነበር። አይ እንደዚህ ነበር ሁለቱ ተገናኙ እያለች ነገረቻት። በአክሽን ነበር እያሳየቻት የነበረው። እሷ ደግሞ በድንጋጤ አፏን አፍና እየሳቀችን አንቺ ትስቂያለሽ ምናምን። እኔም መጀመሪያ ጋር እንዳንቺ ነበር የደነገጥኩት፣ ግን ሁኔታቸው በቃ ትልቅ ሰዎች አይመስሉም፣ እንደ ሕፃን ልጅ ነበር ሲጣሉ የነበረው እያለቻት እየሳቀች ነበር። ይችኛይቱ ግን ተጨናንቃ ኧረ እባክሽ ምናምን እያለቻት መሲ በአክሽን ነበር ስታሳያት የነበረው። ይኸውልሽ እንዴት እንደሆነ ታውቂያለሽ፣ እኔ እሱ እጄን ይዞ ሲመጣ እሱ ከዛ ሲመጣ እያለች በጣም እያሾፈችና እየሳቀች ለጓደኛዋ እየነገረቻት ነበር። እስከ አረማመዱ ምናምን ነይ ወደ እኔ፣ አንቺ ደግሞ ከእሱ ጋር ምን ታደርጊያለሽ ምናምን እያለ በጣም እየሳቀና እያሾፈች እያሳየቻት ነበረ። በጣም የሚገርም ነው። የመሲ ሁኔታ አስቆኛል። ሄለን ግን እዚህ ጋር ነገሯን እየጎነጎነች ነው። አሁንም ሌላ ጣጣ ልታመጣ የነ መሲን ወንድም ደግሞ ምንድነው የሰማው ምንድነው የተደረገው እያለች እያፋጠጠችው ነበር። የቀዩ ሰው ሁሉ አንቺን እየፈለገች ነው፣ ልጆቻችንን ወስዳ መለመኛ አደረጋቻቸው እያሉ ለፖሊስ አመልክተዋል። ማንነቱ አይታወቅም፣ አድራሿን አናቅም እያሉ ወደ አንቺ ነው ሁሉም ሰው የቀሰረው፣ በፖሊስ እየተፈለግሽ ነው ትዬ ብሎ ሲነግራት፣ ኧረ እባክህ አይ አሁን ልጄ ከኔ ጎን መቆም አለብህ፣ እኔ የምልህን ሁሉ ልታደርግ ልታግዘኝ ይገባል፣ ለሰዎቹ ብር እሰጥሃለሁ ታደርስልኛለህ ስትለው በጣም ተደናግጦ፣ አረ እትዬ ይሄማ እንዴት ይሆናል? ይሄማ አይሆንም እትዬ ሊሆን አይችልም ምናምን ሲላት፣ አይ ይሆናል ልጄ፣ አንተ ከኔ ጎን መቆም አትፈልግም? ይሆናል ልጄ እያለች ልታሳምነው እየሞከረች ነው። እሱ ግን አላመነላትም። እስኪ እትዬ እሺ ጊዜ ስጪኝ ላስብበት ብሏታል። ምክንያቱም ተንኮልና ተንኮል ስለሆነ እሷ ስራዋ፣ እሱንም ወደ ተንኮሉ እንዳታስገባው እኔ እፈራለሁ በበኩሌ። ለማንኛውም ውዶችዬ ቪዲዮ ላይክ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።